ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 5 ክፍል 3 እንመለከታለን። ለዛሬው ክፍለ ትምህርታችን የውይይታችን መነሻ የምናደርገው 5.21 ኢኮኖሚክ አክቲቪቲስ ኢን አፍሪካ የሚለውን ነው። በባለፈው በክፍል 2 ትምህርታችን ሜጀር ኢኮኖሚክ አክቲቪቲስ ኢን አፍሪካ የሚለውን ጀምረን ጀነራል ፋክትስ አባውት አፍሪካ ስለ አፍሪካ አጠቃላይ ያሉ እውነቶችን አንስተን ነበር ያቆም ነው። በዛሬው ክፍለ ጊዜያችን መነሻ አድርገን የምንቀጥለው በባለፈው ክፍለ ጊዜ ጀምረን ካቆምነው ሜጀር ኢኮኖሚክ አክቲቪቲስ ኢን አፍሪካ ከሚለው ውስጥ ነው። እንግዲህ ከዚህ ቀደም እንደተነጋገርነው አፍሪካ ኢት ኢዝ ዲቨሎፒንግ ኮንቲኔንት በማደግ ላይ ያሉ ሀገራትን የያዘ አህጉር ነው በዋናነት፣ ወይም ደግሞ ድሃ የሚባሉ ሀገራትን የያዘ ነው። ስለዚህ እነዚህ ዲቨሎፒንግ የሚባሉ ሀገራት ደግሞ በዋናነት ኢኮኖሚያቸው የተመሰረተው ፕራይመሪ ኢኮኖሚክ ሴክተር በተለይ ደግሞ አግሪካልቸር ነው ብለናል ማለት ነው። ስለዚህ አፍሪካ አዚ ዲቨሎፒንግ ኮንቲኔንት ኢትስ ላርጅሊ ዲፔንድስ ኦን ፕራይመሪ ኢኮኖሚክ ሴክተርስ። አፍሪካ እንደ ታዳጊ አህጉር ኢኮኖሚያ በዋናነት የተመሰረተው ፕራይሜሪ ኢኮኖሚክ አክቲቪቲ ላይ ነው። አፍሪካ አዝ ዲቨሎፒንግ ኮንቲኔንት it is largely depends on it is largely depends on the primary economic sectors. The primary economic sectors ወይም ደግሞ ከዚህ ቀደም እንዳየነው እነዚህ ፕራይሜሪ ኢኮኖሚክ ሴክተርስ የምንላቸው ኢኮኖሚክ ሴክተርስ ኦር livelihoods which engaged in extraction and harvesting of foodstuffs and raw materials from the natural environment የሚባሉት እንደሆኑ አይተናል። ስለዚህ አፍሪካ ዚ ዲቨሎፒንግ ኮንቲኔንት በዋናነት ኢኮኖሚያዊ የተመሰረተው ፕራይመሪ ኢኮኖሚክ ሴክተርስ የሚባሉት ላይ ነው። ኤንድ ሜጀር ፕራይመሪ ኢኮኖሚክ ሴክተርስ ኢን አፍሪካ አር the following. The major primary economic sectors in Africa. Sectors in Africa are the following. ዋና ዋና የፕራይሜሪ ኢኮኖሚክ ሴክተርስ የሚባሉት የሚከተሉት ናቸው። አንደኛ አግሪክልቸር፣ ሁለተኛ ማይኒንግ፣ ሶስተኛ ፊሽንግ፣ አራተኛ ፎረስተሪ። እነዚህን ማንሳት እንችላለን ማለት ነው። ከነዚህ ሶስቱን እንመለከታለን። ኦፍኮርስ ፊሽንግንም ማየት እንችላለን፣ ግን በሌቭሉ ላይ ስላልተካተተ ሶስቱን እንመለከታለን ማለት ነው። ፈርስት ሌታስ አግሪካልቸር ምንድን ነው የሚለውን እንመልከት። አግሪካልቸር ዋት ኢዝ አግሪካልቸር ወይም እርሻ ስንል ኢት ሚንስ ቲሊንግ ኦፍ ሶይል ማለት ነው። አፈርን መቆፈር ወይም ደግሞ አፈርን መግፋት ብለን ልንተረጉመው እንችላለን። አግሪካልቸር ስንል አፈር ላይ መሰረት አድርገን የምናከናውነው የኢኮኖሚ ስራ አግሪካልቸር ይባላል። ስለዚህ አግሪካልቸር ኢት ኢዝ ቲሊንግ ኦፍ ሶይል ማለት ነው። ኢት ሲምፕሊ ሚን ቲሊንግ ኦፍ ሶይል
ቲሊንግ ኦፍ ሶይል ማለት ነው። ቲሊንግ ኦፍ ሶይል ስንል እንግዲህ ሶይልን መቆፈር፣ ማረስ ልንል እንችላለን። ስለዚህ አግሪካልቸር ስንል እርሻ ስንል መሬትን መቆፈር፣ መሬትን ማረስ ብለን ልንተረጉመው እንችላለን። ኦር አግሪካልቸር ኢን ቤስት ኢት ኢዝ ዲፋይንድ አዝ ኢት ኢዝ cultivation of crops, and raising of animals or livestock either for consumption or market or for sale ለገበያ ወይም ደግሞ ለምግብነት አዝርትን ማምረት እንስሳትን ማርባት ብለን ዲፋይን ልናደርገው እንችላለን። ስለዚህ አግሪካልቸር ስንል ሁለቱንም ማለታችን ነው። we mean that cultivation of crops and livestock raising and cultivation of crops agriculture ወይም ደግሞ simply tilling of the soil is called agriculture ይባላል። and agriculture for Africa ለአፍሪካ በተለይ agriculture for Africa it is the single most important economic activity. It is the single most important economic activity. It hires the largest proportion of the working age population. It hires the largest proportion of the working age population. አብዛኛው መስራት የሚችለው የአፍሪካ ህዝብ በዋናነት ተሰማርቶ የሚገኘው ወይም ደግሞ የስራ እድል የፈጠረለት የኢኮኖሚ መስክ እርሻ ወይም አግሪካልቸር የምንለው ነው። በአሃዝ ወይም በስታቲስቲክስ ስንመለከት it provides employment for about 2/3 of the continent's working population. It provides employment for about 2/3 of the continents, 2/3 of Africa's working population መስራት ለሚችለው 2/3 ለሚሆነው ህዝብ የስራ እድል የፈጠረ የኢኮኖሚ መስክ ነው። የአህጉሩን አጠቃላይ ጂዲፒ ግሮስ ዶሜስቲክ ፕሮዳክት የምንለው ከ30-60% ኮንትሪቢዩት የሚያደርገው አግሪካልቸር ነው። ኢት ኮንትሪቢዩትስ on average 30-60% of Africa's GDP, that is gross domestic product, and it also contributes, or it is a source of about 30% of the export items of the continent. It is the source of 30% of the export items. The export items of the continent. የአህጉሪቱ 30% የውጭ ንግዶች የሚገኙት ከእርሻው ክፍለ
ኢኮኖሚ ነው። ነገር ግን ምንም እንኳ ከ30 እስከ 60% ለሚሆነው የአፍሪካ መስራት ለሚችለው ህዝብ የስራ እድል ምንጭ ቢሆንም 30% የሚሆን የአፍሪካ ኤክስፖርት አይተም የሚገኘው ከአግሪካልቸር ቢሆንም አግሪካልቸር ዘ ላርጀስት ፕሮፖርሽን ኦፍ ወርኪንግ ኤጅ ፖፑሌሽን የሚቀጥር የስራ መስክ ቢሆንም ወይም እንደ አጠቃላይ ዘ ሲንግል ሞስት ኢምፖርታንት ኢኮኖሚክ አክቲቪቲ ኦፍ አፍሪካ ቢሆንም ኢን አፍሪካ አግሪካልቸር ኢዝ ካራክተራይዝድ ባይ ኢን አፍሪካ agriculture is characterized by one, it is traditional ኋላ ቀር አስተራረስ ወይም ደግሞ ኋላ ቀር ነው። it is rain feed ዝናብ ተኮር ነው። it is rain feed ወይም ዝናብ ጠብቆ የሚደረግ ነው። it is vulnerable to climate variability. it is vulnerable to climate change or climate variability. It's not mechanized. መካናይዝድ አይደለም። ወይም ደግሞ ቴክኖሎጂዎችን እነዚህ አዳዲስ ዘመናዊ የግብርና ግብዓቶችን የሚጠቀም አይደለም። ትራዲሽናል ነው በዋናነት በበሬ ጫንቃ አሁንም የሚከናወን ነው። ፕላስ ኢትስ ሳብሲስታንት ትርፍ አምራች አይደለም። ኢትስ ሳብሲስተንት ነው ወይም ደግሞ ሃንድ ቱ ማውዝ ነው። ያ ማለት ኖ ሰርፕለስ ፕሮዳክሽን ትርፍ አምራች የሚባል አይደለም። ግን it is the single most important economic activity that hires the largest proportion of the working age population. It contributes about 30 to 60% of the employment opportunity, 30 to 60% of the gross domestic product, 2/3 of the employment opportunity of the working population. It is a source of 30% of the export items of the continent or countries of the continent. Then still agriculture in Africa is traditional, not mechanized, rain feed, vulnerable to climate change or climate variability. It's subsistent, ትርፍ አምራች ያልሆነ የእርሻ ክፍለ ኢኮኖሚ ነው ያለው የሚለውን ማንሳት እንችላለን ማለት ነው። ሁለተኛው ማይኒንግ ነው። the second primary economic activity in Africa, it is mining. ማይኒንግ ስንል ምን ማለት ነው? ማይኒንግ what is mining? ማይኒንግ ስንል ማዕድን ማውጣት ማለት ነው። it is a process of extraction of mineral bearing resource from their crust. It is the process of extracting mineral bearing resources from the earth's crust. የተለያዩ ማዕድናትን የሚሰጡ ሪሶርሶችን ከመሬት ውስጥ ቆፍረን ኤክስትራክት አድርገን የምናወጣበት ሂደት ማይኒንግ ይባላል። ኤንድ ማይኒንግ ኢት ኢዝ ዋን ኦፍ ዘ ሜጀር ኢኮኖሚክ አክቲቪቲ ኢን አፍሪካ። በተለይ ደግሞ ምናልባት ከአግሪካልቸር ቀጥሎ ሁለተኛው ዘ ሞስት ኢምፖርታንት ኢኮኖሚክ ሴክተር ኢን አፍሪካ የሚባለው ማይኒንግ ነው። ማይኒንግ ኢዝ one of the most important ወይም one of the major economic activities
አክቲቪቲስ ኢን አፍሪካ ውስጥ ሜጀር ኢኮኖሚክ አክቲቪቲስ ከሚባሉት ውስጥ አንዱ ማይኒንግ ነው። አፍሪካ ኢት ሃዝ ሂውጅ ሚነራል ሪሶርስ ያልተነካ በምዕራፍ 3 አይተነዋል። አፍሪካ ያልተነካ የተፈጥሮ ማዕድን ያላት አህጉር ነች። የአልማዝ ላይ ተቀምጦ የሚራብ ህዝብ እንደ አፍሪካ የለም። አንድ ገላጭ ምስል ነበር እንግዲህ አፍሪካን የሚገልጽ ሰዎች የተቀመጡበት ምድር የተለያዩ የከበሩ ማዕድናት በውስጡ የያዘ ነው። ግን ከላይ የሚኖሩት ኑሮ በጣም የተጎሳቆለ ደሳሳ ጎጆ ውስጥ የሚኖሩ እንደሆኑ የሚያሳይ አፍሪካን በተሻለ የሚገልጽ ስዕል። ስለዚህ አፍሪካ በማዕድን የበለጸገ አህጉር ነው፣ ግን ድሃ። አፍሪካ ሃዝ ሂውጅ ሚነራል ሪሶርስ አፍሪካ ሃዝ ሂውጅ ሚነራል ሪሶርስስ የከበረ ማዕድናት፣ በተለይ ደግሞ በዓለም ላይ ውድ የሚባሉ እንደ ታንታለም፣ ኮባልት የመሳሰሉ በተለይ ለኤሌክትሮኒክስ ምርቶች ግብዓትነት የምንጠቀማቸው የከበሩ ማዕድናት የሚገኙባት አህጉር ነች። እንዲሁም በአንዳንድ ማዕድናት በዓለም ቀዳሚ 90-80% የዓለም ቀዳሚ አምራች የሆኑ የተለያዩ ማዕድናትን የሚያመርቱ ሀገራት የሚገኙት አፍሪካ ውስጥ ነው። ስለዚህ አፍሪካ በማዕድን የበለጸገች ነች። ነገር ግን አፍሪካ ኢዝ ዘ ሊስት ምንድነው ማይኒንግ ኢዝ ዘ ሊስት ዲቨሎፕድ ኢን አፍሪካ። ነገር ግን ይህ ማይኒንግ የማዕድን ማውጣት ስራ ወይም የማዕድን የኢኮኖሚ ዘርፍ የሚባለው አፍሪካ ውስጥ በጣም ዝቅተኛ የሚባል ነው። ሃውኤቨር ማይኒንግ ኢን አፍሪካ ማይኒንግ ኢን አፍሪካ is the least developed economic sector ምናልባት እንደ አግሪካልቸር ኋላ ቀር የሚባል የኢኮኖሚክ ሴክተር ነው። ለምን ካል ዋይ we are rich in mineral resource አፍሪካ has huge mineral resource untouched እንዲያውም የሚለው ያልተነካ ምቅ የተፈጥሮ ማዕድን ሀብት አላት ነው የሚለው። ግን ማይኒንግ ይህን ያህል ፖቴንሻል ያላት አፍሪካ በማይኒንግ ሴክተር ወይም በማይኒንግ ዘርፍ በጣም ዝቅተኛ የሚባል ደረጃ ላይ ነው ያለችው። ለምን ካል ዋይ the reasons for Africa to be the least developed in mining are the following. The least developed economic sector. This is due to the following factor. The following factors. አንደኛው lack of technology ነው። ሁለተኛው lack of capital ሶስተኛው lack of skilled human power በጣም ብዙ ሲቪል ኢንጂነር አፍሪካ አላት። ለምሳሌ ኢትዮጵያን ብናነሳ በጣም ብዙ ሲቪል ኢንጂነር ኢትዮጵያ አላት። በማዕድን ዘርፍ የሰለጠነ ኢንጂነር ግን በጣም ጥቂት ነው። በተለያዩ የሀገሪቱ ክፍል ማዕድናትን አጥንቶ እሴት ጨምሮ ለሀገሪቱ ሊጠቅም የሚችል ስራ የሚሰራ በማይኒንግ ዘርፍ የተመረቀው ኢንጂነር ግን በጣም ውስን ነው። ስለዚህ ላክ ኦፍ ስኪልድ ሂውማን ፓወር፣ ላክ ኦፍ ጉድ ገቨርናንስ የመልካም አስተዳደር እጦት፣ ላክ ኦፍ ጉድ ገቨርናንስ ዋር ኤንድ ፖለቲካል ኢንስቴቢሊቲ። እንዲሁም አንዳንድ ቦታ ላይ ማዕድናት የጦርነትና የግጭት ምንጭ ናቸው። ዋር ኤንድ ፖለቲካል ኢንስቴቢሊቲ
ጦርነት፣ የፖለቲካ አለመረጋጋት፣ የመልካም አስተዳደር እጦት፣ የሰው ኃይል እጥረት፣ የካፒታልና የቴክኖሎጂ እጥረት ምንም እኮ አፍሪካ በማዕድን ሀብት ከፍተኛ አቅም ያላት ወይም ሂውጅ ፖቴንሻል ያላት ብትሆንም ስቲል ማይኒንግ ኢዝ ዘ ሊስት ዲቨሎፕድ። ሶስተኛ ፎረስተሪ ነው። ዘ ሰርድ ፕራይሜሪ ኢኮኖሚክ አክቲቪቲ ኢን አፍሪካ ኢዝ ፎረስተሪ። ፎረስተሪ ምንድን ነው? ዋት ኢዝ ፎረስተሪ? ዋት ኢዝ ፎረስተሪ? ፎረስተሪ ምንድን ነው? ፎረስተሪ እንግዲህ ስንል ኤክስትራክሽን ኦፍ ፎሬስት ሪሶርስ ማለት ነው። ኢት ኢዝ ዘ ፕሮሰስ ኦፍ extracting forest resources either for domestic purpose or export or commercial purpose ለገበያ ወይም ደግሞ ለቤት ውስጥ አገልግሎት የደን ሀብት እነዚህ የፎሬስት ሪሶርስ የምላቸውን ኤክስትራክት የማድረግ ሂደት ፎረስተሪ ይባላል። እንግዲህ አፍሪካ በፎረስተሪ ያን ያህል ያደገች ባትሆንም ግን በፎሬስት ሪሶርስ ግን በዓለም ቀዳሚ ከሚባሉ አካባቢዎች እንዲሁም አንዳንድ አካባቢዎቹ ቀዳሚ ከሚባሉት ውስጥ ነው። ኢን ተርምስ ኦፍ ፎረስተሪ ወይም ፎረስት ሪሶርስ አፍሪካ ኢዝ ሪች ኢን ፎረስትስ ኤንድ ውድላንድስ። አፍሪካ ኢዝ ሪች ኢን ፎረስትስ ኤንድ ውድላንድስ about 624 million hectare of Africa is under forest. Africa about 624 million hectares of its area is under forest 624 ሚሊዮን ሄክታር የሚሆን የአፍሪካ ምድር በደን የተሸፈነ ነው። አፍሪካ ኢት ኮምፕራይዝስ 20.6% ኦፍ the continent's land area ወይም ደግሞ 20.6% የሚሆኑ የአፍሪካ ምድር ኢትስ ከቨርድ ዊዝ ፎረስት ኢት ሃዝ 20.6% of its land under forest በደን የተሸፈነ ነው። ኦልሞስት 1/5 ማለት ነው። ከዓለም ፎረስት ከቨር ደግሞ 15.6% it comprises about 15.6% of the world's forest cover. The world's forest cover 15.6% የሚሆነው የዓለም የደን ሽፋን አፍሪካ ውስጥ ነው የሚገኘው። ስለዚህ አፍሪካ ኢዝ ሪች ኢን ፎረስት ኤንድ ውድላንድ። ነገር ግን አሁንም ቢሆን አፍሪካ ፍሮም ፎረስተሪ ያን ያክል ተጠቃሚ የምትባል አህጉር አይደለችም። ለምን ካል ላክ ኦፍ ቴክኖሎጂ፣ ላክ ኦፍ ካፒታል፣ ላክ ኦፍ ኢንፍራስትራክቸር፣ ላክ ኦፍ ስኪልድ ሂውማን ፓወር እና የመሳሰሉት። ነገር ግን ብዙ ዋይልድ ላይፍ ኤንድ ጌም ፓርክስ እንዲፈጠሩ አፍሪካ ውስጥ የአፍሪካ ደኖች አስችለዋል ማለት ነው። ስለዚህ በአፍሪካ ዋና ዋና ፕራይሜሪ ኢኮኖሚክ አክቲቪቲስ የሚባሉት እነዚህ ናቸው። ሁለተኛ ሰከንደሪ ኢኮኖሚክ አክቲቪቲስ ኢን አፍሪካ ነው። ሰከንደሪ ኢኮኖሚክ አክቲቪቲስ ኢን አፍሪካ አክቲቪቲስ ኢን አፍሪካ ሰከንደሪ ኢኮኖሚክ አክቲቪቲስ። ከዚህ ቀደም ስለ ሰከንደሪ ኢኮኖሚክ አክቲቪቲስ
ስንማማር ሰከንደሪ ኢኮኖሚክ አክቲቪቲስ ምን ይባላሉ ብለናል? ማኒፋክቸሪንግ ኢኮኖሚክ ሴክተርስ ይባላሉ ብለናል። ማኒፋክቸሪንግ ኢኮኖሚክ ሴክተርስ ሶ ሰከንደሪ ኢኮኖሚክ አክቲቪቲስ ኢን አፍሪካ የሚለውን ስንመለከት ሰከንደሪ ኢኮኖሚክ አክቲቪቲ ስንል ዊ ሚን ዳት ማኒፋክቸሪንግ ኢኮኖሚክ ሴክተርስ ሰከንደሪ ኢኮኖሚክ አክቲቪቲስ are the manufacturing economic sectors, the manufacturing economic sectors, ወይም ደግሞ economic activities that process basic materials obtained from primary sectors, activities that process basic materials obtained by primary economic sectors እነዚህ ከፕራይመሪ ኢኮኖሚክ ሴክተርስ የተገኙ ማቴሪያሎችን ወይም ሮ ማቴሪያሎችን ፕሮሰስ ማድረግ ነው። ወይም አክቲቪቲስ ዛት ኢንጌጅድ ኢን ፕሮዳክሽን ኦፍ ኒው ጉድስ ኤንድ ፕሮዳክትስ activities that engaged in the production of new products and goods አዳዲስ ፕሮዳክቶችን ወይም ኒው ወይም ደግሞ ፊኒሽድ ኤንድ ሴሚ ፊኒሽድ ፕሮዳክቶችን ማምረት ላይ የተሰማሩ የኢኮኖሚክ ዘርፎች ሰከንደሪ ኢኮኖሚክ ሴክተርስ ይባላሉ። እንግዲህ ሰከንደሪ ኢኮኖሚክ አክቲቪቲስ ኢን አፍሪካ ስንመለከት secondary economic activities in Africa, the secondary economic activities in Africa, they are recent in introduction, are introduced recently in the continent, mainly in the period of colonization, mainly in the period of colonization, በቅኝ ዘመን ብዙዎቹ በቅኝ ዘመን ወይም ደግሞ ይሄ ኮሎናይዜሽን ፒሪየድ በምንለው ጊዜ ለአፍሪካ ኢንትሮዲውስ የተደረጉ ናቸው። በአብዛኛው ደግሞ ላይት ኢንዱስትሪዎች ናቸው። the secondary economic activities in Africa consists of light industries such as food processing industries, textile industries, እነዚህ ላይ ይሄ ምግብ ማቀነባበሪያ beverage industries ምግብና መጠጥ ማቀነባበሪያና የጨርቃ ጨርቅ የኢንዱስትሪ ዘርፍ ላይ በአብዛኛው የተሰማሩ ናቸው። ስለዚህ እነዚህ ላይት ቀላል የሚባሉ የኢንዱስትሪዎችን ወይም ደግሞ የማኒፋክቸሪንግ ሴክተሮችን ያቀፈ ነው ማለት ነው። ሶስተኛው
ቴሪሸሪ ኢኮኖሚክ አክቲቪቲስ ኢን አፍሪካ ነው። ቴሪሸሪ ኢኮኖሚክ አክቲቪቲስ ኢን አፍሪካ አክቲቪቲስ ኢን አፍሪካ ቴሪሸሪ ኢኮኖሚክ አክቲቪቲስ ኢን አፍሪካ። እንግዲህ ቴሪሸሪ ኢኮኖሚክ አክቲቪቲስ ስንል they consist range of services ቴሪሸሪ ኢኮኖሚክ አክቲቪቲስ ከዚህ ቀደም አይተናቸዋል። ቴሪሸሪ ኢኮኖሚክ activities consists of range of services range of services the service sectors ነው የሚባሉት ብለናል ከዚህ ቀደም። ስለዚህ የተለያዩ የአገልግሎት ዘርፎችን የያዙ የኢኮኖሚክ ሴክተሮች ናቸው። involves selling of service and skills, involves the selling of service and skills አገልግሎትና ክህሎትን መሸጥ ላይ የተሰማሩ ናቸው። ኦፍ ኮርስ they also engaged in selling of goods and products from primary and secondary economic activities። ለምሳሌ ትሬድ ከዚህ ቀደም አይተነዋል። it is ቴሪሸሪ። ነገር ግን ከፕራይሜሪ ኢኮኖሚክ አክቲቪቲ ጋር ስናነጻጽራቸው እነዚህ ቴሪሸሪ ኢኮኖሚክ አክቲቪቲስ የምንላቸው recently they are growing recently tertiary economic activities are growing rapidly in Africa አሁን እያደጉ ለምሳሌ ቅድም በአይ ቲንክ በክፍል 2 ይመስለኛል የተመለከት ነው። በክፍል 2 ይሄ ኢምፕሎይመንት ስትራክቸር ኦፍ ኢትዮጵያን ስንመለከት ለምሳሌ የኢትዮጵያ ኢምፕሎይመንት ስትራክቸር ኦፍ ኢትዮጵያ እንደምታስታውሱት ክፍል 2 ላይ ነው ያየ ነው። አግሪከልቸር ኦልሞስት 37%፣ ሰርቪስ 38% እና ኢንዱስትሪ ወደ 23% እንደሆነ አይተናል። ስለዚህ ይሄ ሰርቪስ ሴክተር የምንለው አፍሪካ ውስጥ አሁን እያደገ የመጣ የኢኮኖሚ ዘርፍ ነው። በተለይ ደግሞ ፍሮም ቴሪሸሪ ኢኮኖሚክ አክቲቪቲስ በተለይ አፍሪካ ቱሪዝም የምንለው ዘርፍ በጣም በከፍተኛ ሁኔታ እያደገ ያለበት ሁኔታ እንደሆነ እንግዲህ አንዳንድ መረጃዎች ያሳያሉ ማለት ነው። ስለዚህ ሜጀር ኢኮኖሚክ አክቲቪቲስ ኢን አፍሪካ የሚለውን በዚህ እንጨርሳለን። ቀጣዩ 5.22 ሜጀር ፋክተርስ ሂንደሪንግ ኢኮኖሚክ ግሮዝ ኢን አፍሪካ ኢኮኖሚክ ግሮዝ ኤንድ ዲቨሎፕመንት ኢን አፍሪካ እንግዲህ ከዚህ ቀደም እንደተወያየ ነው አፍሪካ ብዙ ህዝብ ያላት፣ በተፈጥሮ ሀብት የበለጸገች፣ በማዕድናት የበለጸገች፣ ላርጅ ወርኪንግ ኤጅ ፖፑሌሽን ያላት፣ መስራት የሚችል ጉልበት ያለው ህዝብ ያላት ወይም ደግሞ ወርኪንግ ኤጅ ፖፑሌሽን የሚባለው በጣም ከፍተኛ የሆነ 2/3 የሚሆነው ወርኪንግ ኤጅ ፖፑሌሽን የሚባል መስራት የሚችል አምርቶ ማደር የሚችል ህዝብ ያላት አህጉር ነች ብለናል። ነገር ግን ስቲል አፍሪካ ኢዝ
ፑር ኮንቲኔንት ሞስት ካንትሪስ ኦፍ አፍሪካ they are known by their poverty። አብዛኞቹ የአፍሪካ ሀገራት የሚታወቁት በድህነታቸው ነው፣ ወይም ደግሞ በኢኮኖሚያቸው ዝቅተኛ ቤገርስ የሚባሉ በአደጉት ሀገራት የኢኮኖሚ ድጎማ የበጀት ድጎማ ላይ የተንጠለጠሉ ወይም ጥገኛ የሆኑ ሀገራት ናቸው። ለምሳሌ ሀገራችን የኢትዮጵያ እንኳን በጀት ብንመለከት ብዙ ጊዜ አሁን ለምሳሌ በአመቱ መጨረሻ በተለይ ሰኔ 30 አዲስ የሀገር በጀት ይረቃል አይደል? አሁን ለምሳሌ 2017 ለ2018 ዓ ም የኢትዮጵያ በጀት እንግዲህ በመንግስት የቀረበው 1.93 ትሪሊየን ብር እንዲሆን ተብሎ ነው። አሁን መንግስት 1.93 ትሪሊየን ብር ለሚቀጥለው ዓመት በጅቻለሁ ሲል ወይም ደግሞ በጀት ይዣለሁ ሲል ይሄ ገንዘብ ቋቱ ወይም ደግሞ ካዝና ውስጥ አለ ማለት አይደለም። ከተለያዩ ረጂ አገራት፣ ረጂ ድርጅቶች፣ አጋር ሀገራት ይህን ያህል አገኛለሁ ብሎ አስቦ ያ ከዛ እንደሚመጣ ታሳቢ ተደርጎ ነው እንጂ ይሄ የተባለው ገንዘብ የመንግስት ካዘና ውስጥ አለ ማለት አይደለም። ስለዚህ አፍሪካ ድሃ ከሚባሉ አህጉራት ወይም ደግሞ በብዛት ድሃ የሆኑ ሀገራት ያሉባት አህጉር ነች። ለምንድን ነው አፍሪካ የኢኮኖሚ እድገትና ልማት የማታመጣው? በአፍሪካ የኢኮኖሚ እድገትና ልማት እንዳይኖር የሚያደርጉ ፋክተሮች ምንድን ናቸው የሚሉትን እናንሳ። the major factors that hinder economic growth and development in Africa are the following. That hindering economic growth and development in Africa are the following. አንደኛው እና ዋናው ሊሚቴሽንስ ኢን ቴክኖሎጂ ነው። ሊሚቴሽንስ ኢን ቴክኖሎጂ አር ቴክኖሎጂስ ትራዲሽናል። ከዚህ ቀደም ተነጋግረናል። የካራክተሪስቲክስ ኦፍ ዲቨሎፒንግ ካንትሪስ ስናይ ፕሮዳክሽን ቴክኖሎጂያቸው ፕሪሚቲቭ ነው ብለናል። አፍሪካስ ቴክኖሎጂ ኢዝ ፕሪሚቲቭ። አፍሪካስ ቴክኖሎጂ ኢዝ ፕሪሚቲቭ፣ ኋላ ቀር የሚባል ነው፣ ትራዲሽናል የሚባል ነው። አክሰስ ቱ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ወይም ደግሞ ክሬቲንግ አይሲቲ የተለያዩ ቴክኖሎጂዎችን የመፍጠር እድሉ በጣም ዝቅተኛ ነው፣ በተለይ ቱ ሶልቭ ሶሾ ኢኮኖሚክ ፕሮብለምስ። ስለዚህ አንደኛው ምክንያት አፍሪካ ለምንድን ነው ድሃ የሆነችው የሚለውን ስናነሳ ቢኮዝ ኦፍ ሊሚቴሽንስ ኢን ቴክኖሎጂ ነው። ቢኮዝ አወር ፕሮዳክሽን ቴክኖሎጂስ አር ፕሪሚቲቭ፣ የማምረቻ ቴክኖሎጂያችን ፕሪሚቲቭ በመሆናቸው ከፍተኛ ምርትን ማምረት አልቻልንም ወይም ደግሞ ልናመርት አንችልም። ስለዚህ አንደኛው ምክንያት እሱ ነው። ሁለተኛው ምክንያት ኦቨር ዲፔንደንሲ ኦን ፎሬን ኤድ ነው። ሁለተኛው ኦቨር ዲፔንደንስ ኦን ፎሬን ኤድስ፣ ይሄ የውጭ እርዳታ ላይ ጥገኛ መሆን፣ የውጭ እርዳታ ላይ ጥገኛ መሆን። አሁን ለምሳሌ በቅርቡ እንኳን ዩኤስኤድ በአንዳንድ አካባቢዎች ወይም ደግሞ ሀገራት ስራ በማቆሙ የዓለም ሕዝብ የዓለም መንግስታት እንዴት እንደተጨነቁ እንዴት እንደጮሁ እናስታውሳለን። ይሄ የውጭ እርዳታ ላይ ጥገኛ መሆን። አብዛኞቹ የአፍሪካ ሀገራት የውጭ እርዳታ ላይ ፎሬን ኤድ የምንለው ላይ ጥገኞች ናቸው። የበጀት ጉድለታቸውን እንኳን የሚሞሉት ከውጭ ረጂ አካላት ወይም ሀገራት በሚያገኙት እርዳታ ነው። እሱ ደግሞ ጊዜያዊ ችግራችንን እየሸፈን እንቀጥላለን እንጂ
በቀጣይ በዘላቂነት ችግራችንን ፈተን ልማት ልናመጣ አንችልም። የኢኮኖሚ እድገት ልናስመዘግብ አንችልም። ስለዚህ ሁለተኛው ምክንያት ዋይ አፍሪካ ኢዝ ፑር ዋይ አፍሪካ ኢዝ ካራክተራይዝድ ባይ ፖቨርቲ ካል ቢኮዝ አፍሪካ ኢዝ ሃይሊ ዲፔንድስ ኦን ፎሬን ኤድ በጣም የውጭ እርዳታ ላይ ጥገኛ መሆኗ ጥገኛ የሆነ ሰው በሰው ላይ ጥገኛ የሆነ ሰው ራሱን ችሎ ሊቆም አይችልም። የአፍሪካ ሀገራትም እንግዲህ ራሳቸውን ችለው እንዳይቆሙ በኢኮኖሚ እድገትና ልማት ማንሰራራት እንዳያሳዩ ያደረጋቸው የውጭ እርዳታ ላይ ጥገኛ መሆናቸው ነው። ሶስተኛው ፑር ስትራክቸር ኦፍ ዘ ኢኮኖሚ ነው። ፑር ስትራክቸር ኦፍ ዘ ኢኮኖሚ ኢኮኖሚያችን ፑር መሆኑ ነው። ኤክስፖርት የምናደርገው እንኳን ሮ ማቴሪያል ወይም አግሪካልቸራል ፕሮዳክት ነው። ይሄ ቫሊዩ አድ ማድረግ የሚባል ነገር የለውም። ስለዚህ የኢኮኖሚ መሰረታችን በጣም ደካማ መሆኑ ሶስተኛው ምክንያት። አራተኛው ምክንያት ፑር ኤዱኬሽን ነው። ኢትስ ቬሪ ኢምፖርታንት ፑር ኤዱኬሽን። ቅድም ለምሳሌ የማይኒንግን ዘርፍ ስንመለከት አፍሪካ በማዕድን የበለጸገች ነች ብለናል። አፍሪካ ሃዝ ሂውጅ ሚነራል ነገር ግን ኢትስ ዘ ሊስት ዲቨሎፕድ ኢን ማይኒንግ ሴክተር። ለምን ካል ቢኮዝ ላክ ኦፍ ስኪልድ ሂውማን ፓወር ነው ያለው፣ የተማረ የሰው ኃይል እጦት። ስለዚህ የትምህርት ስርዓታችን ፑር መሆኑ ያ ማለት ክሬቲቪቲ የሌለው ላክ ኦፍ ክሬቲቪቲ ወይም ደግሞ ይሄ ክሪቲካል ቲንኪንግ የምንለው ክሪቲካል ቲንኪንግ ወይም ደግሞ ፕሮብለም ሶልቪንግ ላይ መሰረት ያደረገ አይደለም። ላክ ኦፍ ፕሮብለም ሶልቪንግ ችግርን መፍታት ላይ መሰረት ያደረገ የትምህርት ስርዓት የለንም። የትምህርት ስርዓታችን የሆነን ነገር ማነብነብ፣ እሱን አስታውሶ ተፈትኖ ማለፍ ነው። አለቀ። የኛ የትምህርት ስርዓት እንደሱ ነው። የሆነ ነገር ላይ ለመፍጠር ወይም ደግሞ ልጆች በዝንባላቸው መሰረት እንዲማሩ የሚያደርግ ስርዓት አይደለም። ሌላው የአደገው ዓለም ላይ አንድ ልጅ ማንበብ፣ መጻፍ፣ መረዳት ከቻለ በኋላ የሚሄደው ወደ ዝንባሌው ነው። ወደፊት መሆን ወደሚፈልገው ነገር እንዲሄድ ያደርጋል ማለት ነው። ስለዚህ አንደኛው ፑር ኤዱኬሽን፣ ሁለተኛው ፑር ስትራክቸር ኦፍ ኢኮኖሚ፣ ሶስተኛው ኦቨር ዲፔንደንስ ኦን ፎሬን ኤድ፣ አራተኛው ሊሚቴሽንስ ኢን ቴክኖሎጂ ነው። ስለዚህ አፍሪካዝ ፑር ስታትስ ኦፍ ኢኮኖሚ፣ ፑር ኢኮኖሚ ስታትስ ነው ያላት። ፑር ኢኮኖሚ ስታትስ ነው ያላት። ለምን ካል በእነዚህ ምክንያት። ሌላ ማንሳት ካስፈለገ ላክ ኦፍ ጉድ ገቨርናንስ፣ የመልካም አስተዳደር እጦት፣ ላክ ኦፍ ጉድ ገቨርናንስ ኮራፕሽን፣ ሙስና፣ ዋር ኤንድ ፖለቲካል ኢንስቴቢሊቲ፣ ዋር ኤንድ ፖለቲካል ኢንስቴቢሊቲ፣ ጦርነትና የፖለቲካ አለመረጋጋት፣ ናቹራል ዲዛስተርስ የተፈጥሮ አደጋዎች፣ ለምሳሌ ድራውት፣ ዴዘርቲፊኬሽን እያል መቀጠል እንችላለን። እንግዲህ እነዚህ አፍሪካ ድሃ እንድትሆን ወይም ደግሞ የአፍሪካ የኢኮኖሚ እድገትና ልማት በጣም ዝቅተኛ እንዲሆን ያደረጉ ምክንያቶች በዚህ በጥቂቱ እነዚህን ይመስላሉ። ስለዚህ አፍሪካ ቢኮዝ ኦፍ ዚስ ፋክተርስ ኢትስ ኢን ኤ ቪሺየስ ሰርክል ኦፍ ፖቨርቲ፣ የድህነት ቪሺየስ ሰርክል ኦፍ ፖቨርቲ ውስጥ ነው ያለችው።
most countries of Africa, they are in the vicious cycle of poverty because of the above factors, because of the above hindering factors of economic growth and development, most countries in Africa, mainly sub-Saharan African countries, are in the vicious circle or cycles of ፖቨርቲ የድህነት አዙሪት ውስጥ ማለት ነው። እንግዲህ በሌላ አባባል የድህነት አዙሪት ውስጥ ይኖራሉ። ስለዚህ ኢኮኖሚያቸው ከዚህ ካልወጡ በቀር ከነዚህ ችግሮቻቸው ካልወጡ በቀር የኢኮኖሚ እድገትና ልማት ወይም ደግሞ ከድህነት አዙሪት መውጣት የሚባለው ነገር ህልም ይሆናል ማለት ነው። ስለዚህ በእነዚህ ምክንያቶች አብዛኞቹ የአፍሪካ ሀገራት ከጥቂቶች በቀር አብዛኞቹ ኦልሞስት ኦል በሚባል ከጥቂት የሰሜን የምዕራብና የደቡብ አፍሪካ ሀገራት በቀር አብዛኞቹ የአፍሪካ ሀገራት ድሃ ወይም ደግሞ ፑር የሚባሉ ሀገራት ናቸው። ወይም ኢን ዘ ቪሺየስ ሳይክል ኦፍ ፖቨርቲ በድህነት አዙሪት ውስጥ ያሉ ወይም በድህነት አረንቋ ውስጥ ያሉ ሀገራት ናቸው ማለት እንችላለን። ለምን ካል በእነዚህ ከላይ በጠቀስናቸው ምክንያቶች ወይም ሂንደሪንግ ፋክተርስ ምክንያት ማለት ነው። ክፍል 3ን በዚህ እንጨርሳለን። በቀጣይ አንኢምፕሎይመንት ኤንድ ፖሲብል ሶሉሽንስ በሚለው ርዕሰ ሀሳብ እንገናኛለን። እስከዚያው ደህና ሁኑ ተማሪዎች።